የኢድ ቅድመ ዝግጅታችን ተጀምሯል። ቪዲዮውን ላይክ እያደረጋችሁ ጀምሩት። ዛሬ አብረን እንውላለን ጓደኞቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኛለን አልሐምዱሊላህ። እንግዲህ ጊዜው ማራቶን ነው የሚሮጠውና ኢድ በጣም ቀናቶቹ ነው የቀሩት። ያው የኢድ ሁሉም ሰው ለኢድ የሚዘገጃጅበት ቀናት ነው። ይሄ 4 ቀን 5 ቀን ማለት ነው ጓደኞቼ። ያው ቪዲዮውን ላይክ እያደረጋችሁ ጀምሩት። ላይክ አይረሴ ነው፣ ላስታውሳችሁ ብዬ ነው። ኬኔቶ የማይቀር ነው በኢዳቶች። በነገራችን ላይ እኔ ኬኔቶ ስሰራ ሁሌም ከመቁላት ጀምሬ እስከ መጠጣት ድረስ አሳያችኋለሁ። እስከ እልቅለት ድረስ አሳይቻችሁ አውቃለሁና ዛሬም አሳያችኋለሁ። ኬኔቶ 3 አይነት አሰራር አለው። አንድ ተፈጭቶ ይሰራል፣ 2 ደግሞ ተቀቅሎ ይሰራል፣ 3 ደግሞ ተዘፍዝፎ ይሰራል። እኔ ቀቅዬ ነው የምሰራ። ከቆላው በኋላ በብረት ድስት እቀቅለዋለሁ 2 ወይም 3፣ ብዙ ከሆነ 3 እቀቅለዋለሁ። ከዛ በኋላ እንትኑ ዋናው ገብሱ እደፈዋለሁ ማለት ነው። ብዙዎች ደግሞ ያሹታል፣ ያስፈጩታል ምናምን። እኔ እሱን አይመቸኝም፣ እቀቅላለሁ ነው። ያው የሁሉም ሰው አሰራር ይለያል። እንግዲህ ሙያ የራስ ነው። የኔው ግን እንደዚህ ነው። ይህንንም እስከ መጨረሻ አሳያችኋለሁኝ። ምን ምን እንደምጨምርበትም አሳያችኋለሁ ጓደኞቼ። እናንተስ ባላችሁበት ምን እየሰራችሁ ነው? የኢድ ዝግጅት። እኔ የኢድ ገጠመኞች ብዙ ገጠመኞች አሉኝ መዳም ቤት እያለሁ፣ መጥፎም ነገር ጥሩም ነገር ማለት ነው። አንዱን ግን ልንገራችሁ። ኮሪስ ላይ መሰላ ላይ ኮሪስ ተሰቅዬ መሮሃ እያጸዳው፣ ያው ጽዳት ምንም አይቀርም፣ ከእንትን ጀምሮ ነው የሚጸዳው። ረመዳን ሊደርስና ኢድ ሊደርስ ሲሆን ጽዳቱ በቃ በጣም ነው የሚጨምረውና መሰላል ላይ ተሰቅዬ እያጸዳሁኝ ወድቄ እጄ የመሰላሉን ጫፍ ነክቶኝ በጣም ተጎድቼ አውቃለሁ። ይሄ አረብ ሀገር እያለሁ ማዳም ቤት እያለሁ የኢድ ገጠመኝ ነው። እናንተስ ምን አይነት ገጠመኝ አላችሁ? ኢድ ወይም ረመዳን ሲደርስ ጥሩ ጎኑ ደግሞ ሀዲያ አላቸው። ድራም በቃ በሽ ነበር። እኔ በስጦታ ብቻ 2 የጣት ወርቅ ገዝቻለሁ ዱባይ እያለሁ ማለት ነው። በትንሽ በ300 ድርሃም፣ አንዱ በ350 ድርሃም፣ አንዱ በ400 ድርሃም ነው በ250 ድርሃም ነው ብቻ ገዝቻለሁ። እና ጓደኞቼ ያው ኬኔቴን እየቆለው። በነገራችን ላይ አንድ እንቁላል 25 ብር ከማይገዙት ሰዎች ውስጥ አንዷ ነኝ ጓደኞቼ። እኔ ገበያ ላይ እንቁላል ገዝቼ አላውቅም። በጣም ነው የምጠራጠረው የገበያ እንቁላል። የሰጎን ቢሆንስ የእባብ ቢሆንስ ብቻ በጣም ነው የምጠራጠረው። በፊትም እና እኛ ቤት ዶሮ አይጠፋም። እናቴ ዶሮ፣ አይብ፣ አጓት፣ ወተት እኛ ቤት ማሻአላህ አይጠፋምና እናቴ ናት የምታመጣልኝ። አጠራቅማ ታመጣልኛለች። እኔ ግን ብሩ ስጣታለሁ በግድም ቢሆን ማለት ነው። እኛ ቤት እንደ አጋጣሚ እንኳን ባይኖር ከጎረቤት ከምታውቀው ሰው ነው የምታመጣልኝ። ገበያ ላይ በጣም ነው የምፈራው። ነጋዴዎች፣ ስግብግብ ነጋዴዎች ኬት የሰጎንም ሊሆን ይችላል አምጥተው መሸጥ ብቻ ነው የሚያውቁትና በጣም ነው የምፈራው። እና ኬኔቶዬን ከጨረስኩ በኋላ ቀቅዬ እንደዚህ በባልዲ አስገባሁኝና ወደ ገበያ ሄድኩኝ ማለት ነው። ገበያ ሄድኩት እርጥብ ቅመሞች ለበርበሬ ልገዛ ነው። በርበሬ ላዘጋጅ ነው። አያምርም? ይሄ የጤና አዳም ፍሬ ነው፣ ግን በጣም ውድ ነው። ያው አንድ ስር ተጫርቼ ያነሳሁኝ ማለት ነው። ይሄ 200 ብር 300 ብር ይሉታል፣ ግን ለበርበሬ በጣም አስፈላጊ ቅመም ነው ማለት ነው። ገበያ ሄጄ ከመጣው በኋላ እንግዲህ እዚህ ጋር በርበሬን ሸክሽካ አዘጋጅታልኝ ነበረ ልጅቷ። እንደዚህ ነጭ ሽንኩርት፣ ቀይ ሽንኩርት፣ የጤና አዳም ፍሬ፣ ዝንጅብል፣ ስጋ መጥበሻ፣ በሱ ቢላ ጥሬውኑ ማለት ነው። እንደዚህ በደንብ አጥቤ
አንድ ላይ ጨቀጭቀዋለሁኝ። በነገራችን ላይ በርበሬ እንደዚህ አዘጋጅቼ አላውቅም እኔ። ቅመሙንም ለብቻ በርበሬውንም ለብቻ አድርቄ ነው የማስፈጨው። ይሄኛው ግን በርበሬ የሸጠችልኝ ሴትዮ ትንሽ የማቃጠል ባህሪ አለው ከእርጥብ ቅመሞች ጋር ደልዡ ስላለችኝ እንደዚህ እርጥብ ቅመሞቹን አጥቤ ጨቅጭቄ እንደዚህ አደባልቀዋለሁ ማለት ነው። በነገራችን ላይ ጊዜ በጣም ነው የሚፈልገው። በተለይ ደግሞ ከልጆች ጋር ሲሆን አይሄድም እንደዚህ አይነት አዘገጃጀት ማለት ነው። ልጆች ያስቸግሯቸዋል ምናምን። ይሄ ራሱ ማታ ነው ሁሉንም የጨረስኩትኝ። በርበሬ አንደኛ አይናቸው ውስጥ ይገባል፣ ሁለተኛ ደግሞ ተው ስትሏቸው በቃ አርጎ የተባሉ ይመስል በጣም ነው የሚያስቸግሯችሁና ጊዜ ስለሚፈልግ ሰው ካላችሁ እንደዚህ ብትጠቀሙት ለሽታውም ለጣዕሙም ደስ ይላል። እንደዚህ ቅመሙና በርበሬውን ካዋሃድኩት በኋላ አብሬ እደልዘዋለሁ። ምን አይነት ጣዕም እንዳለው ግን እነግራቸዋለሁ። እንደዚህ አዘጋጅቼ ስለማላቅ ነው እኔ። የበርበሬ አዘገጃጀት እናቴ በሁለት መንገድ አሳይታኛለች። በነገራችን ላይ እናቴ ባለሙያ ሴት ናት። እኔ ያው እንደሷ ባልሆንም ትንሽ እሞክራለሁ። ገና ሳይሆን ቅላቱን አያችሁት እንዴት እንደሆነ። ከዛ እንደዚህ ካደባለቅም በኋላ ያው ያላችሁበት ቦታ መብራት ካለ በማሽን መደለስ ትችላላችሁ፣ በመደለዣ። እኔ ግን ኃይል ስለሌለ እኔ ጋር እንደዚህ ነው የማዋህደው ወይም ደግሞ የምደልዘው አብሬ ከቅመሙ ጋር ማደባልቀው። በርበሬውን ግን የሌለ ቅላት ነው ያመጣው። ያው ሲፈጭ እንትኑ ነጭ ሽንኩርቱ እሳት እንዳይፈጥርባችሁ ነጭ ሽንኩርቱ በደንብ መጨቅጨቅ አለበት። ካልተጨቀጨቀ አይደርቅም። ካልደረቀ ደግሞ ሲፈጭ በርበሬውን ያቃጥልባቸዋል፣ እሳት ይፈጥርባቸዋል ማለት ነው ጓደኞቼ። በደንብ እንደዚህ ድቅቅ እስኪል ድረስ በደንብ እስኪዋሃድ ድረስ እንደልዘዋለን። ከዛ በኋላ ለሶስት ቀን ወይም ደግሞ ለሁለት ቀን በፌስታል ስር አድርገን እናስቀምጠዋለን ማለት ነው። በደንብ እንዲብላላ እንዲዋሃድ እንደዚህ እናደርገዋለን። በነገራችን ላይ ያ ሁሉ በርበሬ በጣም ትንሽ ሆነ። ጉዱን ሲፈጭ ነው የማሳያችሁ። ሁሉንም ከጨራረስን በኋላ እንደዚህ በላስቲክ ጥቅልል አድርጌ አስቀመጥኩትኝ። መጨረሻ ላይ አሳያችሁ። ያው ቅላቱ ግን አንደኛ ነው የሆነው። ከ3 ቀን በኋላ ወይም ደግሞ ከ2 ቀን በኋላ እንዴት እንደሆነ አብረን የምናየው ይሆናል ጓደኞቼ። ቪዲዮውን ላይክ እያረጋችሁ አትርሱ። የልጅ እናት ሆነን እንደዚህ የቀን ብሎጋችን ወደ እናንተ ስናደርስ እናንተ ደግሞ ላይክ በማድረግ አበረታቱን ማለት ነው። ቪዲዮ የተቀረጸው እና ጓደኞቼ የዛሬ ቪዲዮአችን ይህን ይመስል ነበረ። የረመዳን ዝግጅታችን ክፍል 1 ይቀጥላል፣ ክፍል 2 ይቀጥላል። ቪዲዮውን ላይክ እያረጋችሁ እለፉ።